ቤተሰባዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ውድ የቲክቫህ ኢትዮጵያ ቤተሰቦች በዚህ ሰዓት የቲክቫህ ኢትዮጵያ የዩቲዩብ መረጃዎቻችን ከምናስደምጣቸው አጫጭር ጉዳዮች መካከል በስድስተኛው ሀገራዊ ምርጫ በግል ተወዳድረው በማሸነፍ የፓርላማ አባል የነበሩትና ኋላም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሆነው የተሾሙት ዳንኤል ክብረት በዘንድሮ 7ኛ ሀገራዊ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸው ተነግረዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 30.9 ቢሊዮን ብር ገደማ መሰብሰቡን አስታውቋል። በሰባተኛው ጠቅላላ ምርጫ የሚሳተፉ የግል እጩ ተወዳዳሪዎች በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የተደረገላቸው የበጀት ድጋፍና ነጻ የሚዲያ አየር ሰዓት ድልድል ላይ ያላቸውን ቅሬታ ገለጹ። ከፊንቴክ ኢንቨስትመንት ኩባንያ ጋር በተያያዘ በማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ላይ የፌዴራል መጀመሪያ ፍርድ ቤት ተጨማሪ የ7 ቀናት የምርመራ ጊዜ ፈቅደዋል። የፌዴራል አቃቤ ሕግ በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ መሰረታቸውን 3 አዳዲስ ክሶች ባልታወቀ ምክንያት ማቋረጡ ተሰምቷል። ክቡራን ቤተሰቦቻችን በእነዚህ ጉዳዮች አጫጭር መረጃዎችን እናስደምጣችኋለን። የቲክቫህ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝን። ወደ መረጃዎቹ እናልፋለን። በስድስተኛው ሀገራዊ ምርጫ በግል ተወዳድረው በማሸነፍ የፓርላማ አባል የነበሩትና ኋላም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሆነው የተሾሙት ዳንኤል ክብረት በዘንድሮ 7ኛ ሀገራዊ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸው ተነግሯል። በ2013 ምርጫ ብልጽግና በአዲስ አበባ እጩ ያላቀረበበት የምርጫ ጣቢያ ዳንኤል ክብረት የተወዳደሩበት ብቻ እንደነበርም ተገልጿል። ምንም እንኳን ተመራጩ የእንደራሴዎቹ መቀመጫን አሸንፈው በግላቸው ፓርላማ ቢቀላቀሉም ባለፉት ዓመታት በቀጥታ በተላለፉ መደበኛም ይሁን አስቸኳይ የፓርላማ ስብሰባዎች ላይ ጥያቄ ሲያቀርቡ አሊያም አስተያየት ሲሰጡ አለመስተዋሉም ተዘግቧል። ታዲያ በስድስተኛው ዙር ጠቅላላ ምርጫ በግላቸው ተወዳድረው ፓርላማ የገቡት ዳንኤል ክብረት ዘንድሮ በሚካሄደው 7ኛው ሀገር አቀፍ ምርጫ ብልጽግናን ተቀላቅለው እጩ ሆነው መቅረባቸው ተነግሯል። ዳንኤል ክብረት የብልጽግና ፓርቲ ፕሬዝዳንት፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ መሆናቸው አይዘነጋም። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 30.9 ቢሊዮን ብር ገቢ መሰብሰቡን አስታወቀም። አገልግሎቱ ባለፉት 9 ወራት ከሀገር ውስጥና ከቆንጽላ አገልግሎቶች በአጠቃላይ 30.9 ቢሊዮን ብር ገቢ መሰብሰቡን ዋና ዳይሬክተሯ ወይዘሮ ሰላማዊት ዳዊት በሰጡት ጋዜጣዊ መግለጫ አስታውቀዋል። ይህ ገቢ የተገኘው ከሀገር ውስጥ አገልግሎት 27.3 ቢሊዮን ብር፣ ከቆንጽላ አገልግሎቶች ከተገኘው 23 ሚሊዮን 81975 ዶላር ጋር ተደምሮ መሆኑንም አብራርተዋል። ባለፉት 2 ዓመታት ከ5 ወራት የለውጥ ስራዎችን ሲያከናውን መቆየቱን የገለጹት ዋና ዳይሬክተሯም ከፓስፖርት ጋር በተያያዘም ከዚህ ቀደም የነበረው ስርዓት ሙሉ በሙሉ መቆሙንም አስታውቀዋል። ተቋሙ በአሁኑ ወቅት በቀን 12000 የፓስፖርት ማመልከቻዎችን የመቀበልና የማተም አቅም የገነባ ሲሆን ይህ በአመት ከ4 ሚሊዮን በላይ ፓስፖርቶችን ማስተናገድ የሚያስችል ነው። ባለፉት 9 ወራት 1,159,794 ፓስፖርቶች የተሰጡ ሲሆን ከነዚህ መካከል 446 ዲፕሎማቲክና 1986ቱ የሰርቪስ ፓስፖርቶች ናቸውም ተብሏል። በድንበር ቁጥጥር ረገድ ባለፉት 9 ወራት 10530 ግለሰቦች በህገወጥ መንገድ ሲወጡና ሲገቡ ተይዘው እርምጃ እንደተወሰደባቸውም ተነግሯል። ከነዚህ መካከል 4576ቱ የውጭ ሀገር ዜጎች ሲሆኑም 5954ቱ ደግሞ ኢትዮጵያውያን መሆናቸው ተነግሯል። በተጨማሪም የአሰራር ስርዓቱን በአግባቡ ባልተከተሉ 17 የአገልግሎቱ ሰራተኞች ላይ አስተዳደራዊ እርምጃ መወሰዱ ተገልጿል። በሰባተኛው ጠቅላላ ምርጫ የሚሳተፉ የግል እጩ ተወዳዳሪዎች በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የተደረገላቸው የገንዘብ ድጋፍና የሚዲያ የአየር ሰዓት ድልድል በቂ ያልሆነና ወቅታዊውን የገበያ ሁኔታ ያላገናዘበ ነው ሲሉ ገለጹ። እጩዎቹ ለምርጫ ቅስቀሳ የተፈቀደው የ15 ደቂቃ የአየር ሰዓት ዓላማቸውን ለህዝብ ለማብራራት በቂ ያለመሆኑን ገልጸው የተመደበላቸው በጀትም አሁን ካለው የነዳጅ ዋጋ ውድነትና የትራንስፖርት ወጪ ማሻቀብ አንጻር ሲታይ በቂ ቅስቀሳ ማካሄድና መራጮችን ማሳመን ስራ እንዳይሰሩ እንቅፋት መፍጠሩን ተናግረዋል። በኦሮሚያ ክልል መጥቶ የምርጫ ክልል የሚወዳደሩት ኡስታዝ ካሚል ሸምሱ እንደገለጹት የሚዲያ ሰዓት መመደቡ አወንታዊ እርምጃ ቢሆንም የተሰጠው ደቂቃ በቂ እንዳልሆነ ተናግረው በተጨማሪም በታችኛው የመንግስት መዋቅር ያሉ የግንዛቤ ክፍተትና የምርጫ ቅሬታ አፈታት ሂደቶች መራዘም የግል እጩዎችን ተስፋ የሚያስቆርጡ ናቸው ብለዋል። በተመሳሳይ በአዲስ አበባ ቦሌና ለሚኩራ የምርጫ ክልል የሚወዳደሩት አቶ አብርሃም ጥላውን የደጋፊዎችን ፊርማ አሰባሰብ ሂደት አድካሚ መሆኑንና የምዝገባ ስርዓት መቆራረጥ ስራቸውን እያስተጓጎለው እንደሚገኝ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ 73 የግል እጩዎችን ጨምሮ በአጠቃላይ 10934 እጩዎችን መመዝገቡን ማስታወቁ አይዘነጋም።
የፌዴራል አቃቤ ሕግ በቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ላይ የመሰረታቸውን 3 አዳዲስ ክሶች ባልታወቀ ምክንያት ማቋረጡ ተሰምቷል። አቶ ታዬ ደንዳ በቀረቡባቸው መንግስትን በኃይል ለመጣል ግዙፋዊ መሰናዶ የማድረግ በሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን ማሰራጨትና የመንግስትን ስም ማጥፋት በሚሉት 3 ተደራራቢ ክሶች ባቀረቡት ይግባኝ ላይ ውሳኔ ለመስጠት የፌዴራሉ ጠቅላይ ፍርድ ቤት ቀጠሮ ሰጥቶ ነበር። ሆኖም አቃቤ ሕግ ክሶቹን ያቋረጠበትን ምክንያት በዛሬው ችሎት ላይ አልተገለጸም። የተከሳሹ ጠበቆች ክሱ ስለተቋረጠበት ምክንያት የሚያውቁት ነገር እንደሌለና ምክንያቱን የሚገልጽ ማስረጃ ከፍርድ ቤቱ እንደሚጠይቁ ተናግረዋል። አቶ ታዬ ደንዳ ፈቃድ የሌለው የጦር መሳሪያ በመያዝ ወንጀል የተላለፈባቸው የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ እንደተደረገላቸው ከዚህ ቀደም መዘገባችን ይታወሳል። ከፊንቴክ ኢንቨስትመንት ኩባንያ ጋር በተያያዘም በማጭበርበር ወንጀል ተጠርጥረው በቁጥጥር ስር በዋሉ አርቲስቶችና ቲክቶከሮች ላይ የፌዴራል መጀመሪያ ደረጃ ፍርድ ቤት ለፖሊስ ተጨማሪ 7 ቀናት የምርመራ ጊዜ ፈቅዷል። ፖሊስ እንደከዚህ ቀደሙ ሁሉ የወንጀሉን ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆኑና አቤቱታ የሚያቀርቡት ተጎጂዎች ቁጥር በየጊዜው መጨመር ተጨማሪ የምርመራ ጊዜ ለመጠየቅ እንዳስገደዱት በማስረዳት ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ ተጨማሪ የ14 ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎች ጠበቆች ደግሞ ደንበኞቻቸው በዋስትና እንዲፈቱ ያቀረቡትን ጥያቄ በችሎቱ ዘንድ ተቀባይነት አላገኘም። ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጣርቶም ለሚያዝያ 21 2018 ዓ.ም እንዲያቀርብ ተለዋጭ ቀጠሮ ሰጥቷል። ውድ የቲክቫህ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስላሉ። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። ቲክቫህ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታ